ይችን ኢኩዌሽን ሶልቭ እናደርጋለን። ኤክስን ዋጋ እንፈልጋለን ማለት ነው። አንድ ራዲካል ኦፍ 5 is equal to 25 raised to 2x ኤክስን ዋጋ እንፈልገው ማለት ነው። መጀመሪያ ላይ ምን የምናደርገው የቤዙን ተመሳሳይ እናደርጋለን። ይቺ 5 አንድ ራዲካል 5 ማለት 5 raised to 1 over 2 ነች። 5 raised to 1 over 2 ነች። is equal to 5 ማለት ደግሞ ምን ማለት ነች? 5 means is equal to 5 square is equal to 5 times 5 ማለት ነው። 5 times 5 ማለት ነው። ስለዚህ ይችኛዋን instead of 25 we need to write 5 square 5 square እናደርጋትና ይችኛዋን እንዳለች ብራኬት ውስጥ ትገባለች ማለት ነው 2x so 5 raised to 1 over 2 is equal to 5 raised to ይችኛዋ ስናባዛት 4x ትሆናለች ማለት ነው 4x አሁን ቤዛችን ተመሳሳይ ሆኗል ቤዙ ተመሳሳይ ስለሆነ ይችኛዋን ኤክስፖኔንቷን እንወስዳለን ማለት ነው so 1 over 2 is equal to 4x ይሆናል ማለት ነው over 1 አለው ክሪስ መልቲፕሊኬሽን እናባዛዋለን ማለት ነው ስናባዛት እንደዚህ ምን ትሆናለች ይችኛዋ 2 ሲባዛ በ4x 8x ይሆናል 8x is equal to 1 ይሆናል ማለት ነው ለ8 እናካፍለዋለን x ዋጋ ስንታገኘን 1 over 8 ታገኘን ማለት ነው x ዋጋ 1 over 8 ይሆናል እስኪ ማመሳከር እንችላለን በx ቫልዩ እናስገባውና ይችኛዋ በx ቦታ 1 over 8 እናስገባና መልሳችን እኩል ይመጣል አይመጣም የሚለውን እናያለን ማለት ነው 1 over 8 ኤክሳችን ቫልዩዎችን ያገኘነው ስለዚህ ሰብስቲቱት እናርገውና ያመጣልናል ወይስ አያመጣም የሚለውን ነው የምናየው ማለት ነው ሶ and radical of 5 is equal to 25 raised to 2x 1 over 8 ነው ያገኘነው ማለት ነው 1 over 8 ከዚህ ጋር and radical of 5 ጋር እኩል ይመጣል ወይስ አይመጣም የሚለውን ነው የምናየው ስለዚህ ይችኛዋን ማቃለል እንችላለን 2 በ2 2 ይጣፋል ማለት ነው እሺ በ2 4 ይሆናል ማለት ስለዚህ አንድ ራዲካል ኦፍ 5 is equal to 25 raised to 1 over 4 ሆናለች ማለት ነች 1 over 4 ሆናለች ስለዚህ እቺን 25 አሁንም በእንትን ፎርም በኤክስፖነንት ፎርም እንጽፋታለን ማለት ነው 25 means 25 ማለት ምንድነው ያልነው 25 means 5 square ነው ብለናል ስለዚህ 5 square እዚህ ጋር እንጽፋታለን ማለት ነው አንድ ራዲካል ኦፍ 5 is equal to 5 square into 1 over 4 ስለዚህ እቺኛዋ አሁን እናቀላታለን በ2 1 በ2 2 ስለዚህ አንድ ራዲካል ኦፍ 5 is equal to 5 raised to 1 over 2 መጣልን ማለት ነው 1 over 2 መጣልን ማለት ስለዚህ ይቺኛዋ 1 over 2 ማለት አንድ ራዲካል ጋር ተመሳሳይ ነው ስለዚህ እቺን ራዲካሏን ስናጠፋት 5 raised to 1 over 2 ይሆናል is equal to 5 raised to 1 over 2 ስለዚህ መልሳችን እኩል መጥቷል ማለት ነው ፎሎ ማድረግ እንዳይረሳ